ሰላም ሰላም ውድ ቻናል ቤተሰብ ዛሬ የምንመለከተው ሪሰርች ዲፌንስ ኩዌስችን ኮመንሊ ኮንፊውዝድ ተርምስ ታና መልሶቻቸው እንመለከታለን ማለት ነው። በቅድሚያ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ወደ መጀመሪያው እንሄዳለን ማለት ነው። የመጀመሪያው what's the difference between reliability and validity ተብላችሁ ልትጠየቁ ትችላላችሁ ማለት ነው። ስለዚህ የሪላያቢሊቲ እና የቫሊዲቲውን ልዩነቶቻቸውን ባጭሩ አሳያችኋለሁ። ወደ መልሶቻቸው እንሂድ ማለት ነው። ስለዚህ reliability ማለት it refers to the consistency of measurement ነው። ይሄንን ያዙ። about consistency of measurement ነው የሚያወራው። ሌላኛው reliability ነው። reliability ደግሞ about accuracy of measures ማለት ነው የሚያወራው። ስለዚህ ለምሳሌ እዚህ ጋር a faulty thermometer may give you a consistent results ያን እሱን ምን እንለዋለን? reliability እንለዋለን ማለት ነው። but incorrect ወይም invalid የሆነ ቴምፕሬቸር ሪዲንግ ሊኖረው ይችላል። እሱን ደግሞ about validity ማለት ነው ይሄ የሚያወራው ማለት። reliability ማለት ባጭሩ about consistency ነው፣ about consistency of measure። validity ደግሞ about accuracy of measure ነው ማለት ነው የሚያወራው። ስለዚህ about reliability እና validity ይሄንን ትይዙታላችሁ ማለት ነው። ሁለተኛ ቲዮሪቲካል ፍሬምወርክ እና የኮንሴፕቹዋል ፍሬምወርክ ልዩነቶቻቸው ምንድነው ተብላችሁ ልትጠየቁ ትችላላችሁ ማለት ነው። ሶ እንዴት ብላችሁ ነው መመለስ ያለባችሁ? ወደ መልሱ ስንሄድ ቲዮሪቲካል ፍሬምወርክ ማለት ቤዝ የሚያደርገው በኤስታብሊሽድ ቲዮሪ ወይም ኤግዚስቲንግ ቲዮሪ ላይ ነው ማለት ነው ቤዝ የሚያደርገው። ስለዚህ ማስሎውስ ሄራርኪ ኦፍ ኒድስ የሚለውን በደንብ ታነቡታላችሁ። እሱን ኤግዛምፕል። ሌላኛው ኮንሴፕቹዋል ፍሬምወርክ ነው። ኮንሴፕቹዋል ፍሬምወርክ ደግሞ ሪሰርቸሩ ራሱ ዲቨሎፕ የሚያደርግ ሞዴል ሲሆን እሱም የሚያሳየው የቫሪያብሎች ሪሌሽንሺፕ የሚያሳይ ዲያግራም ወይም ፍሎው ቻርት ነው ማለት ነው። ስለዚህ ኮንሴፕቹዋል ፍሬምወርክ በዚህ መልኩ ተረዱ። ቲዮሪቲካል ፍሬምወርክ ደግሞ ቤዝ የሚያደርገው ኤግዚስቲንግ ቲዮሪ ላይ ነው ማለት ነው። እዚህ ጋር ከይ ዲፍሬንሶቹን መያዝ በአጭሩ ለመያዝ ቲዮሪቲካል ፍሬምወርኩ ኤግዚስቲንግ ቲዮሪ ላይ ቤዝ ሲያደርግ፣ ኮንሴፕቹዋል ፍሬምወርክ ደግሞ ኦሪጂናል ዲያግራም ወይም ፍሎ ቻርት ሪሰርቸሩ ዲቨሎፕ ባደረገው ሞዴል ላይ ቤዝ እንደሚያደርግ ባጭሩ በዛ መልኩ ያዙ። ሌላኛው ሳምፕሊንግ ሬት እና የሳምፕሊንግ ቢያይዝስ ልዩነታቸው ምንድነው ተብላችሁ ልትጠየቁ ትችላላችሁ። ሶ ልዩነቶቻቸውን በዚህ መልኩ እንመልከት። ሳምፕሊንግ ሬት ማለት randomized fluctuation in data due to by chance ማለት ነው። unavoidable ነው። avoid የምታደርጉት ነገር አይደለም but reduce የምታደርጉት ነገር ነው። ሳምፕሊንግ ቢያይዝስ ማለት ሲስቴማቲክ ኤረር ሆኖ ፍሮም ነን ሪፕሬዘንታቲቭ ሳምፕሊንግ የሚወሰድ ነገር ማለት ነው። ሪፕሬዘንት የማያደርግ ለምሳሌ ሰርቬይ ቢካሄድና ሰርቬይ የሚካሄድበት አካባቢ ወይም አርባን ኤሪያ ብቻ ወይም ሩራል ኤሪያ ብቻ ሆኖ ኮንክሉዥኑን ናሽናል ዋይድ ለማድረግ ቢፈለግ፣ ስለዚህ ሁሉንም ያላካተተ ሳምፕሊንግ ስለሆነ ይህንን ሳምፕሊንግ ቢያይዝ እንለዋለን ማለት ነው። አራተኛው how does internal validities differ from external validity? external validity እና internal validity ልዩነታቸው ምንድነው የሚለውን ነገር ልንገራችሁ። ስለዚህ internal validity ማለት whether the study accurately demonstrate cause effect within the experiment ወይም በስቴዲዎቻችን ላይ ማለት ነው accurately demonstrate የሚያደርግ ከሆነ እና external validity ደግሞ whether the results can be generalized into other settings or population የሚሆን ከሆነ external validity በዚህ መልኩ ትረዱታላችሁ። internal validity ካውዝ ኢፌክት ሪሌሽንሺፑን ማለት ነው በኤክስፐሪሜንት ውስጥ ዲሞንስትሬት እንደሚያደርግ ቫሊዴት የሚያደርገው። ኤክስተርናል ቫሊዲቲ ደግሞ የሚታጠኑት ወይም ያጠናችሁት የመጣው ሪዘልት
ለአዘር ሴቲንግ ወይም ሌሎች ፖፑሌሽኖች ጀነራላይዝ ማድረግ ሲቻል ኤክስተርናል ቫሊዲቲ እንለዋለን ማለት ነው። ኤግዛምፕል በላብራቶሪ ላይ ስቴዲ በአይጦች ላይ ጥናት ቢካሄድና ያ ጥናቱ ሃይ ኢንተርናል ቫሊዲቲ ሲኖር ሎው ኤክስተርናል ቫሊዲቲ ይኖራል ማለት ነው ለህዝብ በሁመን ቢንግ ሲሆን ማለት ነው። ስለዚህ ለሁመን ቢንግ ሙሉ ለሙሉ ጀነራላይዝ ማድረግ ስለማይቻል ማለት ነው። ለሁመን ቢንግ ጀነራላይዝ ማድረግ የሚቻል ከሆነ ሃይ ኤክስተርናል ቫሊዲቲ ይኖራል ማለት ነው። ስለዚህ በዚህ መልኩ ተረዱ። አምስተኛ የፕራይመሪ ዳታ እና የሴኬንደሪ ዳታ ልዩነቶቻቸው ምንድነው ተብላችሁ ብትጠየቁ ልዩነቶቻቸው ፕራይመሪ ዳታ ሲሆን ሪሰርቸሩ ራሱ ፈርስት ሃንድ ዳታውን ኮሌክት የሚያደርግ ከሆነ ፕራይመሪ ዳታ እንለዋለን። ሴኬንደሪ ዳታ የምንለው ሌሎች ሰዎች ከሪሰርቸር ውጪ ሌሎች ሰዎች ኮሌክት የሚያደርጉ ከሆነ ወይም ሪዩዝ የምናደርግ ከሆነ ዳታውን ማለት ነው ሴኬንደሪ ዳታ እንለዋለን ማለት ነው። እዚህ ጋር ኤግዛምፕል አለ። ጎቨርንመንት ሪፖርት ወይም ጆርናል አርቲክል ሊሆን ይችላል ወይም የህዝብና የቤት ቁጠራ አናሊሲስ መውሰድ ትችላላችሁ አሴ ሴኬንደሪ ዳታ ማለት ነው። አሴ ፕራይመሪ ዳታ ኮንዳክቲንግ ኢንተርቪው ማለት ነው የሚታረጉ ከሆነ ሰርቬይ ላይ ኢንተርቪው የሚታረግ ከሆነ ፕራይመሪ ዳታ መሆን ይችላል ማለት ነው። ስለዚህ በጣም አመሰግናችኋለሁ። መልካም ጊዜ ይሁንላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ ባይ።